እንግዲህ እግዚአብሔር ይመስገን ትላንትና 12 4ኛ ወር 2018 እሁድ ዕለት እንግዲህ ለብዙዎች ጨልመውባቸው ነበር። 12 ሰዓት ላይ ይጨልማሉ ሲሉ ነበረ። እንግዲህ በትምህርትም ናቹራል ተማሪ ነኝ። የሳይንስን እማረዋለሁ ግን ሳይንስን ለማርክ እንጂ ለተፈጥሮ ወይም ከእግዚአብሔር እንትን ጋር ተፈጥሮ ጋር ለማነጻጸር አልጠቀመውም። ምክንያቱም በምድር ላይ እና በሰማይ ላይ እና ከምድርም በታችም ከሁሉም ቦታ በሁሉም ቦታ ላይ የበላይ ለኔ እግዚአብሔር ብቻ ነው። ትላንትና እግዚአብሔር አምላክ የለም በሚሉበት ዘመን ሳይንስቶች የለም በሚሉበት ዘመን እግዚአብሔር አምላክ በተቀደሰ መቅደሱ ላይ ነበረ። እግዚአብሔር አምላክ አለ፣ አንድ ኃይል አለ ይላሉ። የእግዚአብሔርን ታላቅነት ላለማውራት ማለት ነው። ዛሬም በኔ ዘመን አለ። ፀሐይን የሚያስገባ የሚያወጣ ከዋክብትን በየስማቸው የሚጠራ እርሱ የኔ አምላክ እግዚአብሔር ነው። ወዳጆቼ፣ ወንድሞቼ ሰነፍ ሀጢ የሆነ ነገር ሊላችሁ ይችላል። የስንፍና ቃል ሊያወራ ይችላል። ሊጨልም ይችላል። ያለ ለሱ ሊጨልም ይችላል፣ ለኛ አይጨልምም። በዚያ በእነሱ ሰፈር ሊጨልም ይችላል። በእኛ ሰፈር ግን እግዚአብሔር ስላለ አይጨልምም። ከተፈጥሮ በላይ የሆነ ነው። እግዚአብሔርን ስሙት፣ ሰውን አትስሙ። እግዚአብሔርን ስሙ፣ ምድረ በዳውን አትስሙ። እግዚአብሔርን ስሙ፣ ነጊያችሁን አትስሙ። እግዚአብሔርን ስሙ፣ ዛሬ የሚዋጋችሁን ጠላት አትስሙ። እግዚአብሔርን በሰማችሁ ጊዜ ከሚያውካችሁና ከሚረብሻችሁ ነገር ትጠበቃላችሁ። ብዙዎች ጠዋት የሆነ ቦታ ሲሄድ ነበርና አንድ ዘመዴ እንደዚህ ዛሬ ቀኑ ያጥራል አለች። አያጥርም አልኳት። ምክንያቱም የቀኑ ባለቤት ልዑል እግዚአብሔር ነበረ። ቀንን የሚያረዝመውም የሚያሳጥረውም እግዚአብሔር ነው። ሰው ከእግዚአብሔር በሰማው ቃል ሲኖር እንጂ በራሱና በዚች ሩዝ በምታክል አይምሮ በተፈላሰፋት ነገር ምንም የእግዚአብሔርን ነገር መመዘን አይችልም። እኔ ግን አንድ ነገር እላለሁ፣ እግዚአብሔርን ጠርቼ አልጨለመብኝም። እሁድ ዕለት እግዚአብሔር ከኔ ጋር ሆኖ አልጨለመ። ምንም የተዛባብኝ ነገር የለም። የትኛውም የፈጠነ 40 ደቂቃም 20 ደቂቃም አልፈጠነብኝም። ያው ነው። ትላንት እንደ ቅዳሜው ነው። እሁድም ሰኞም እንደ ቅዳሜው ነው የሆነው። እሁድም እንደ ሰኞው ነው የሆነው። ምንም ያው 24 ሰዓት ነው። ቀኑም ፀሐይ ነበረ የዋለው፣ በፀሐይ ውሏል። ነገር ግን እግዚአብሔርን ጠርታችሁ አይጨልመባችሁም። እኔም እላለሁ እንደዚህ እግዚአብሔርን ጥሩ፣ አይጨልምባችሁም። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው።